ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች እንደምሰነበታችሁ። በክፍል አንድ ስለ ተፈጥሯዊ ቪያግራ ወይም ወሲባዊ ህይወትን በተፈጥሮ ምግብ ብቻ ስለማጠንከር አይተናል። ስለሆነም አንዱና ስንፈተ ወሲብ ሊያመጣ የሚችል ምክንያት የሴቶች ሆርሞን በወንዶች ላይ መብዛት እንደሆነም አይተናል። ዛሬ ደግሞ ይህንን አስፈላጊ ያልሆነ ሆርሞን እንዴት በምግብ ብቻ መቀነስ እንደምንችል በዝርዝር እናያለን። እስከ ቪዲዮ መጨረሻም አብራችሁን ቆዩ። በወንዶች አካል ውስጥ በተፈጥሮ ጥቂት መጠን ያለው የሴት ሆርሞን ወይም ኤስትሮጅን ይገኛል። ነገር ግን ይህ ሆርሞን ከተገቢው በላይ ሲጨምር እና ከወንድ ሆርሞን ወይም ቴስቶስትሮን ጋር ያለው ሚዛን ሲዛባ በርካታ የጤናና የስነ ልቦና ችግሮችን ያስከትላል። ዋነኞቹ ችግሮች ደግሞ እንደሚከተሉት ቀርበዋል። አንደኛ፣ የወሲብ ፍላጎትን መቀነስና ብልት አለመቆም ችግር ማለት ነው። ኤስትሮጅን በከፍተኛ ሁኔታ ሲጨምር የቴስቶስትሮን ስራን ያዳክማል። ይህም የወሲብ ፍላጎት ወይም ሊቢዶ እንዲጠፋ ያደርጋል። ሁለተኛ፣ የብልት መቆም ጥንካሬንም ይቀንሳል። ሁለተኛው፣ የጡት ማደግ። ይህ በወንዶች ላይ በጣም የታወቀ ምልክት ነው። የሴት ሆርሞን መጨመር የወንድን ልጅ የጡት እጢዎች እንዲያብጡና እንዲያድጉ ስለሚያደርግ የጡት ቅርጽ እንዲይዝ ያደርገዋል ማለት ነው። ሶስተኛው፣ መካንነት ያስከትላል። ኤስትሮጅን የወንድ ዘር ወይም ስፐርም ምርት ላይ ቀጥተኛ ተጽዕኖ አለው። የዘር ፍሬ ብዛትን ይቀንሳል። የዘር ፍሬ ጥራትንና የመዋኘት አቅምን ያዳክማል። አራተኛው፣ የሰውነት ቅርጽ መለወጥና የቦርጭ መከማቸትንም ያመጣል። ኤስትሮጅን በሰውነት ውስጥ ስብ እንዲከማች ያበረታታል። በተለይ በወገብና በሆድ አካባቢ ስብ እንዲከማች ያደርጋል። የጡንቻ ጥንካሬና መጠን እንዲቀንስ ያደርጋል። አምስተኛው፣ የስነ ልቦናና የስሜት መለዋወጥ። ልክ በሴቶች ላይ እንደሚታየው ሁሉ የወንዶች ኤስትሮጅን ሲጨምር የሚከተሉት ምልክቶች ይታያሉ። አንደኛ፣ ከፍተኛ ድካም መሰማት። ሁለተኛ፣ የትኩረት ማጣት። ሶስተኛ፣ ብስጭትና የጭንቀት ስሜት ወይም ዲፕሬሽን ያስከትላል። ስድስተኛውና ዋናው ምክንያት ሌሎች የጤና ችግሮችንም ያመጣል። የፕሮስቴት እጢ ማበጥ ያመጣል። ከፍተኛ የኤስትሮጅን መጠን ለፕሮስቴት ካንሰር ወይም ለፕሮስቴት እጢ ማበጥ ቢፒኤች መንስኤ ሊሆን ይችላል። የልብ ህመም ያስከትላል። የደም ዝውውር ስርዓት ላይ ችግር ሊፈጥር ይችላል። ለምን ይጨምራል ስንል መንስኤዎቹ ከመጠን ያለፈው ውፍረት ሲከሰት፣ በሰውነታችን ውስጥ ያለው ስብ ቴስቶስትሮን ወደ ኤስትሮጅን የሚቀይር አሮማቴስ የተባለ ኢንዛይም ያመነጫል። እድሜ መጨመር። እድሜ ሲጨምር ቴስቶስትሮን እየቀነሰ ኤስትሮጅን ሊጨምር ይችላል። አልኮል መጠጣት፣ በተለይ ቢራ የሴት ሆርሞን መሰል ንጥረ ነገሮችን ይይዛል። ጉበት ህመም። ጉበት ትርፍ ኤስትሮጅንን ከሰውነት የማስወገድ ስራ ስላለበት ጉበት ሲታመም ሆርሞኑ ይከማቻል። ቀጣይ እርምጃዎች ምን ናቸው የሚለውን ስናይ እነዚህ ምልክቶች ከታዩበት የሆርሞን ምርመራ ማድረግ አስፈላጊ ነው። አሁን ደግሞ ይህንን ሆርሞን ለማመጣጠን ምን አይነት ምግቦችን እንመገብ ብላችሁ ተጨንቃችሁ ይሆናል። እንዳታስቡ፣ ብቻ በሚገባ ተከታተሉኝ። በወንዶች ላይ የኤስትሮጅን ወይም የሴት ሆርሞን መጠንን ዝቅ ለማድረግና ቴስቶስትሮን ወይም የወንድ ሆርሞን መጠንን ከፍ ለማድረግ የሚረዱ ምግቦች በዋነኛነት አንቲ ኤስትሮጀኒክ ተብለው ይጠራሉ። እነዚህ ምግቦች ትርፍ ኤስትሮጅን ከሰውነት እንዲወገድ ወይም ቴስቶስትሮን ወደ ኤስትሮጅን እንዳይቀየር ይረዳሉ። ዋነኞቹ ምግቦች የሚከተሉት ናቸው። አንደኛ፣ ክሩሲፈረስ አትክልቶች። እነዚህ አትክልቶች ኢንዶልስሪ ካርቢኖል የተባለ ንጥረ ነገር አላቸው። ይህ ንጥረ ነገር ጉበት ትርፍ ኤስትሮጅንን ከሰውነት እንዲያስወግድ ትልቅ እገዛ ያደርጋል። የእነዚህ ምግቦች ዝርዝርም ቆስጣ እና ጥቅል ጎመን፣ የአበባ ጎመን እና ብሮኮሊ ናቸው። ሁለተኛው፣ እንጉዳይ ምግብ። እንጉዳይ በተፈጥሮ አሮማቴስ የተባለውን ኢንዛይም ይከላከላል። ይህ ኢንዛይም ነው የወንድ ሆርሞንን ወደ ሴት ሆርሞን የሚቀይረው። እንጉዳይን መመገብ ይህ ሽግግር እንዳይከናወን ይረዳናል ማለት ነው። ሶስተኛው፣ ቀይ ሽንኩርትና ነጭ ሽንኩርት። እነዚህ ምግቦች ኩርሴቲን የተባለ ንጥረ ነገር ይዘዋል። ይህ ንጥረ ነገር የኤስትሮጅንን መጠን ለመቀነስ ይረዳል። በተጨማሪም ነጭ ሽንኩርት የቴስቶስትሮን ምርትን የሚያነቃቃ አሊሲን የተባለ ንጥረ ነገር አለው። አራተኛ፣ ጥራጥሬዎችና ፋይበር ያላቸው ምግቦች። ፋይበር በሰውነታችን ውስጥ ያለን ትርፍ ኤስትሮጅን ተሸክሞ ከሰውነት እንዲወገድ ያደርጋል። እነዚህም ምግቦች ባቄላ፣ አተርና ምስር፣ ኦትስ፣ ፍራፍሬዎች በተለይ አፕልና ፒር ናቸው። አምስተኛ፣ የዱባ ፍሬና የሱፍ ፍሬ። እነዚህ ፍሬዎች በዚንክ የበለጸጉ ናቸው። ዚንክ ለወንድ ሆርሞን እድገት ቁልፍ ማዕድን ነው። ዚንክ በሰውነታችን ውስጥ ሲያንስ ኤስትሮጅን የመጨመር እድሉ ሰፊ ይሆናል ማለት ነው። ስድስተኛ፣ ሮማን። ሮማን የኤስትሮጅን መጠንን ከመቀነሱም በላይ የደም ዝውውርን በማሻሻል ለወንዶች ብርታት የሚሰጥ ምርጥ ፍራፍሬ ነው።
ሆርሞኑን ለማመጣጠን መደረግ ያለባቸው ጥንቃቄዎች፣ አንደኛ ቢራ መቀነስ። ቢራ የሴት ሆርሞን የሚመስሉ ንጥረ ነገሮችን ስለሚይዝ በብዛት መጠጣት የሆርሞን መዛባትን ያመጣል። ሁለተኛው የፕላስቲክ ዕቃዎችን መቀነስ። ምግብ በፕላስቲክ ዕቃ ሙቆ መመገብ ወይም ከፕላስቲክ የታሸገ ውሃ መጠጣት ዜኖኤስትሮጀንስ የተባሉ ሰው ሰራሽ ሆርሞኖች ወደ ሰውነት እንዲገቡ ያደርጋል። ሌላኛው ቦርጭን መቀነስ። በሆድ አካባቢ ያለ ስብ ራሱ የኢስትሮጅን ፋብሪካ ስለሆነ ስፖርት በመስራት ስብን ማቅለጥ የመጀመሪያው መፍትሄ ነው። ሌላኛው በቂ እንቅልፍ። በቂ እንቅልፍ ማጣት የቴስቶስትሮን መጠንን በከፍተኛ ሁኔታ ይቀንሳል ማለት ነው። በአጭሩ ጤናማ አመጋገብ ለሰውነቶ ብቻ ሳይሆን ለስባዊ ህይወቶ መፍትሄ ነው። ቪዲዮ ከጠቀማችሁ ላይክ ማድረጋችሁንና ለጓደኞቻችሁ ሼር ማድረጋችሁን አትርሱ። ለተጨማሪ የጤና መረጃዎች ቻናሉን ሰብስክራይብ ያድርጉ። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ። ሳማቲዩ